ቅልልቦሽ። ስሜ ጌርሳሞት ኮላሴ ይባላል። ይሄ ዝርዝር ያልጠቀመው ካለ ጌርሳሞት ኮላሴ ባሪያው የመበርበሪያ ዘመን ነው። ሌላ ቢቀር እንደ ቀበሮ እየማስኩ እስከ አያቴ ያጀማመር ላቃጥር እስኪ። እናቴ መግደላዊት ጳውሎስ ትባላለች። የተወለድኩት ደጉ ሰፈር ታቦት ማደሪያ አዲስ አበባ ነው፣ በአየር ጤናና በቀራኔው መሃል። በተወለድኩበት ዘመን ቦታው እንደ ዛሬ ብዙ ሰው አይኖርበትም ነበር። ለመጀመሪያ አይኖቼን ስገልጥ ያየሁት የሰፈሬ ልዩ መለያ ምልክቶች ሳር፣ ቀዳዳ በቀዳዳ የተሞላች ቀጫጫ አስፋልት መንገድና አንጀባቸው ጎጆ ያሰደደ ጥቂት ቢላ ቤቶች ነው። ቢላ ነው ቪላ ግድ የለኝም። ጌርሳሞት የተባለ የንግስት ስም ለምን እንደተሰጠኝ እንጃ። ብዙ ሴቶች የማይጠሩበት ስለሆነ እናትና አባቴ ሌላውን ዜጋ እንዳልመስል ብሎ ይሆናል። ማለት ጉረኝነት ይሆን እንዴ? በሆነ ዓመተ ምህረት በመጋቢት ማርያም እናቴ የሆነ ቦታ የታሪክ ኤግዚቢሽን ልታሄደችና ነጭና ጥቁር ቀለም የሸክላ ወለል ላይ ተገላገለችኝ። ከማህፀኗ ገና እንደወጣው አይኖችን ስከፍት ያየሁት የሆኑ ንጉሠ ነገሥት ከሆነ ወራሪ የማረኩትን መድፍና የመድፍ ቀዳዳ ነው። እማማን ምን አንቀለቀላት? እንደደረሰች እያወቀች ምን እዛና እዛ ሮጣት? ካልጠፋ የሚታይ ታሪኩስ መድፍ ስር ምን አስቆማትስ? አንዳንዴ የተሳተ ነገር ሳስብ ከዚህ ጊዜ ገጠመኝ የተወሰው ስሜን መድፊት፣ ደጃዝማችት፣ ባላምባራሲት፣ ካሌቢት፣ አብርሃ ጽብሂት ለምን እንዳላሉኝ ይገርመኛል። ነፍስ አወቅሽ ከተባልኩ ጀምሮ አንዳንዴ በህልሜ እንግዳ ፍጡራን የሚገቡበትና የሚወጡበት ባዶ አየር ላይ የተንጠለጠለ ትልቅ ጥቁር ቀዳዳ ያለው ያ የመድፍ አፍ መሆን አለበት። ማርያምን ልጅ እያለሁ ህልሜን ለእናቴ ከነገርኳት እየተነጫነጨች ጠበል ልታስረጭኝ በጋቢ ጠቅልላ እዚህ አለርት ጀርባ አቡነ አረጋዊ በሌሊት ተወስደኛለች። አባቴን የሚቆጨው መድፍ ስር መወለዴና በመድፍ አፈሙዝ ቅዠት መሰቃየቴ አይደለም፣ ሌላ ነገር ነው። ምን አለበት አንዳንዴ አራቴ ይለዋል ይሄንን። ፈጣሪ ጌርሳሞትን ወንድ ቢያደርግልኝ ኖሮ ይላል እኔ ፊት። ከዛ ሊያባብለኝ አቅፎ ይደባብሰኛል። እንዲህ ተናግሮ እንዲህ ሲደባብሰኝ እጠላለሁ። አባታችሁ መጀመሪያ አጣጥሎ ቀጥሎ በማይሆን ፍቅር ቢፎግራችሁ የምትወዱ እስኪጃውጡ አለ አይደለ? ልገምት ወንድ ብሆን መድፈኛ ሊያረገኝ ነበር መሰል የባሪያው ልጅ። አባቴ አነጣጣሪ ቅልጥም ሰባሪ ያደንቃል፣ ግን ቅልጥሜ ለቁመቴ ብቻ ነው። ክንዶቼ ሰላላ ስለሆኑ ቀጫጫ ወንድ ከማቀፍ ይልቅ ሳይንቲስት በሆንና የማይክሮስኮፕ ብሎም ባዞርባቸው ይቀላቸዋል። እኔ እንደ እናቴ ሰናና፣ ቀርፋፋ፣ አልቃሻ፣ መንጎላምና አንጎላም ሁለመናዬ ከትንንሽ ነገሮች የተሰራ በኮረዳነቴ ውስጥ የማብለጨልጭ የምቅበጠበጥ ገና ሲያዩኝ በወንዶች ልቦና ሐሴት የምቀሰቀስ የአይነ ማር ይታያችሁ መድፍ አገላባጭ ሰውን ያውን ብቻ ለብቻ እንጀራ አባት ሆኖ ያሳደገው ታላቅ ወንድሜ ገና 25 ሳይሞላው ራሱን ችሎ ሄዷል ላፍቶ። እማማ ከማን እንደወለደችው አታውቅም። ኮሌጅ የበጠሰች ባዮሎጂ ዲቃላ ቀፍቃፊ ናት። ምን አይነት ብሬን ነው ያላት በገብርኤል። የመጨረሻዋ ያብራካቸውን ጥፍጣፊ ነኝ ማለት ለሱም ለሷም። እናቴ ጌርሳሞት ሳይሆን ባፈና ትለኛለች። አበሻ የማይጠቅም የስም ብዝበዛ እንደሚወድ ይኸውልሽ ጀለስ አንድ ምሳሌ። አንዳንዱ የሰፈር ሰው እሷን ተከትሎ ባፈና ይለኛል። የእሷን ያጠራር ልማድ የቀለቡ ስም ይወጣል ከቤት ይከተላል ጎረቤት ተረትና ምሳሌ አማኞች ይሆናሉ። ወይስ በተመቸን እንጠራለን ነው? ይታይሽ ባፈና የተባለ ስም ሲመች የሚያፍን ቢያፍንልኝ። ወዳጆቼ ብዙ ስም ሰጥተውኛል። እነዚህ ርቢዎች እየረቀቁና እየደቀቁ ይሄዳሉ። ከጌርሳሞት ወደ ጌርሳ፣ ከጌርሳ ወደ ጌርሲ፣ ከጌርሲ ወደ ጌራ፣ ከጌራ ወደ ጌ፣ ነገ ደግሞ ምናልባት ወደ ምንም። ከሁሉ በአያቴ ስም አፍር ነበር። ማፈሬን ግን ማንም አያውቅም። ባሪያ ብሎ ስም። በአባቴ በኩል ወንድ አያቴ እንጨት ፋብሪካ የሚሰሩ ወዛደር፣ ሴት አያቴ ከወጨጫ ጦስኝ ከደን እያጨዱ ዘነበ ወርቅና ቀራኒዮ ጉልት የሚቀመጡ ነበሩ። በአያቴ ስም ሊያበሽኩኝ ከቃጡ ወይም ካደረጉት
የእናቴ አባት ሌላው አያቴ የታወቁ ሰው ነበሩ ምናምን ብዬ የተተረተላቸውን ወይም የተወራላቸውን የማምነውንና የማላምነውን ጀብዱ ዘከዝካለሁ። የገደሉትን የአንበሳና የዝሆን ብዛት፣ በሰይፍ ስንት የባዲ አንገት እንደቀሉ ምናምን። በዚህ ዘመን ደግሞ ቢያንስ በአፍ አርበኝነት እንደ ኩል ነገር ስለተቆጠረ ትንሽ ውሸት ቀማምሜ አድማጮች ብዙ ታሪክ የማያውቁ መሆናቸውን ጠቅሼ ይፋ አደርጋቸዋለሁ። ግን ደግሞ ጉራዬን ሰምተው በዚህም ጉራዬ መታመኔን ዘንግቼ በሆነ አጋጣሚ ድምጻችሁን ከፍ አድርጋችሁ ስም ከናያት ተናገሩ ሲባል ልቦኔ መውጫ ቀዳዳ ፍለጋ ይባዝናል። እስኪ በሩን ባትችሉ መስኮቱን ትንሽ ክፍት አድርጉልኝ የወንድ በር እንደሚሉት እናላችሁ። በአያቶች በኩል እንደታጠበ ጨርቅ ብጠመዘዝ የሚወጣኝ ጦስኝና ሰጋቱራ ነው። በእናቴ በኩል ደግሞ ብጠመዘዝ የሚፈሰኝ ቆሊነትና ምናምን። በአባቴ በኩል ብጠመዘዝ ምን እንደሚወጣኝ ለማማ እየቀለድኩ ስነግራት ይሄ ያስጠጣል ትላለች፣ ግን አትጠጣም። አባትሽን ካወቅኩ ይህችን ታህል አልቀመስኩም ትልና ብርጭቆ አንስታ ውሃ ወለል ላይ ጠብ ታደርጋለች። የሚገርመኝ የመሐላዋ ቄንጥ ሳይሆን ይህን መግለጫዋን በምታደርግበት ቀን ሰዓትና ደቂቃ ሁል ጊዜ ውሃ የተሾመ ብርጭቆ አጠገቧል። ልክ ያን ቀን እንደዛ መናገሯ እንደማይቀር አስባ ቀደም ብላ ጎኗ ያስቀመጠችው ይመስላል። አባቴ ስታዲየም መሄድ፣ ብዙ ፍራፍሬ መብላት፣ ብዙ ሰላጣ ያውም ጥሬውን መቆርጠም ያልኩት ይሄን አረንጓዴ ሲያጋፍፍ 5 ሜትር ርቄ ሙዚቃ እስከ መጨረሻው ከፍቼ እንኳን ስለሚሰማኝ ነው። አንድ ብቸኛ ናሽናል ጂኦግራፊክ መጽሔት፣ ብቸኛ ስል የምር አንዲት ማለቴ ነው፣ ማንበብና በተለይ እንጀራ በጎመን ወጥ መብላት ይወድ ነበር። ሁሉ ጊዜ ድፍን እንጀራ ዘርግቶ መሃል ላይ አዘፋዘፉ የኮረብታ ቅርጽ ያለው ትንሽ ከረሱት በረቀቀ ፊዚክስ እንደ ባቢሌ ድንጋይ በሽኮኮ የቆመ ሽሮ ትከሻ የዳበረ ወፍራም የጎመን ወጥ ይቀርብለታል። ጥርሶቹ ፍንጭት ውስጥ ከሰዓትና ማታ በበርበሬ የቀላ የእንጀራ ደለልና ቆስጣ አይጠፋም። ጥርሱ እንደ ኩታ ቢሆን አረንጓዴና ቀይ ጥለት አፍ ውስጥ ያስሸመነ ይመስላል። በኩራት እንደሚያወራው ከ18 ዓመቱ ጀምሮ የጊዮርጊስ እግር ኳስ ቡድን ደጋፊ ነው። ያለ ጊዮርጊስ ስታዲየም አያምርም ይላል። ውሸቱን ነው። የምር የሚወዱ አምባጓሮ ለመቆስቆስ የሚያመቸውን ቡድን ነው። አንዱን ቡድን እያሞጋገሰ ግን ሁሉንም ይተርባል። አንዱን የሚያሞጋግሰው ሌላውን መተረቡ እንዲያምርለት ነው። ምን እንደው የሚያስመርር ነገር፣ ኳስ ድሮ ቀረ፣ ደርግ ስፖርቱን ገሎት ሄደ ይላል። እንዴት ነው ስፖርት የሚገደሉ? ሜዳው በቦምብ ይመታል ወይስ ሱቆች ኳስ አትሽጡ ይባላሉ? ምናልባት አላየሁምና ደርግ ኳሱን ጠፍጣፋ ወይ ሬክታንግል አድርጎት ሊሆን ይችላል። እንዴት ነው ሳን ጆርጅ የአገሪቱ እግር ኳስ ባህል ሰብሴት አይደለም እንዴ? ንዑስ ክፍል ሰብሴት ያልኩት ልዘንጥባችሁ ነው። ልጅ እያለሁ ቅዳሜና እሁድ ዛሬ ሳሰላው ነው አባቴ 7 ሰዓት አካባቢ ምሳውን በልቶ ከቤት ይወጣና ማታ ሊጨልም ሲል ይመለሳል። ቁጭ ብዬ ቡና የሚጋቱ የሰፈር ሴቶችን ወሬ ሳዳምጥ፣ መረጃ ስሰበስብ፣ የእንስትነት ቄንጥ ስማር ከተቀመጥኩበት ሳልነሳ ቁና እየተነፈሰ ይገባል። በዛ ሰዓት ከየት እንደመጣ ማንም ስለሚያውቅ ቡና አንቃሪዎች አይደክምም እንደው እዛ ስትደርቅ ይሉታል። ቡና በጦስኝና በጨው እንድሰጠው ይጠይቀኝና ቡጢ ባዛሎ ጸጉራም ግራጁ እየተቀበለ ታዲያም ዛሬ ዘፈን ነው ይላል። ምን ዘፈን? ያ የፈረደበትን ጌርሳ ሞት ጌርሳና ብሎ ይስቁበታል። ቂል ሁሉ ይልና ራሱ በሳቅ ይፈርሳል። ስሜን የቀደው ከዚህ ዘፈን አዝማች ሆነ እንዴ? ለመሆኑ አሮጌ መጽሔት፣ ኳስ፣ መደባደብ፣ አተር፣ ሽሮና ቆስጣ ምን ያገናኛቸዋል? ኮላሴ ይሄ ነው። አባቴ ግዙፍ ሰው ነው። ቁመቱ 2 ሜትር ይሆናል። ፊቱ በጺም የተሸፈነ ነው። ስለዚህ በየቀኑ ይላጫል። በገጠር ስራው መንገድ ላይ ያለ ከሚፈለገው በላይ ያደገ ከመሰለው መኪናውን አቁሞ ወንዝ ዳር ይላጫል። ይህን ሲያወራ በኩራት ነው። ቅንድቡ ከግንባሩ ወደ አይኑ ውስጥ ሊወድቅ የሚጥር ይመስላል። እንዲህ ስል የምረኝ ነው። ሰዎች ሲያዩት የተጋነነ ወንድነት ይሆንባቸዋል። ሰፊ አፉን ለወሬ ሲከፍት በፍርሃት ብቻ ያለ ክርክር የተናገረውን ነገር ሴቱም ወንዱም ያምኑታል። የግንባሩ ጠባብነት፣
የጥርሶቹ ትልልቅ መሆንና እነዚህ ጥርሶቹ የተንጠለጠሉበት ድዱ ቅላት እንደዛ ያሰኛል። ሁል ጊዜ ክራባት ስለሚያደርግ አይታይም እንጂ ደረቱ በሙሉ እስከ አለብላቢቱ ድረስ በፀጉር የተሸፈነ ነው። ሆዱ ሁሉ ፀጉር ነው ማለት ቆዳው አይታይም። እጆቹ ከመዳፉና ከጣቶቹ አንጓ በተቀር በፀጉር የተሸፈኑ ናቸው። በግራ በኩል ስስ ከንፈሮቹ ላይ እሱ እንደሚለው ሲወለድ ጀምሮ አብረውት የተወለዱ 3 የጠባሳ መስመሮች አሉት። አንገቱ አጭርና ሰፊ ነው። ሲራመድ ፈጠን ጎበጥ ይላል። አንዳንዴ ከመፍጠኑ የተነሳ የሆነ ቦታ ከባድ ቀጠሮ ያለበት ይመስላል። የሚሄደው ግን ስታዲየም ነው። የማይፈልጋቸው ሰዎች ሲቀርቡት በቁመናው ብቻ ሳይሆን ከቁመናው በሚጣረስ ቀጫጫ ድምጽ ሲናገራቸው ላፍታ አቆሙበት ፈዘው ይቀራሉ። ሁለቱን ነገሮች ማስታረቅ ጊዜ ይወስድባቸዋል። የአባቴን ሁለመና ስለለመድኩት አልሸሸውም፣ አልጠለውም፣ አላፍርበትም። የአባቴ ውበት ግርማው ነው። አጠገቡ ሰውን ሞቅ ያለ ተራራ ያስታውሰኛል። ተራራ እንዴት ነው ሞቅ የሚለው አትበሉኝ፣ ግን እንደዛ ነው። በሰው ወሬ እንደሚደርሰን አባቴ ለቁጥር ለሚያታክት ጊዜ ተደባድቧል። ኳስ አይቶ ቤት ተመልሶ ሲመጣ እወደዋለሁ የሚለው ቡድን መሸነፉን በለምቦጫ አወዳደቅ እንጠረጥራለን። ባይነግረንም እንደተደባደበ ይገባናል። ያን ቀን ማንም ምንም ሳያናግረው ማንም እንዳያናግረኝ ሁላችሁም ዝር በሉልኝ ይላል። እማማ አትሰማውም። ጎኑ ተቀምጣ እንደ ልጅ ታባብለዋለች። ሺህ ቢያጠፋ እማማ በማቆላመጥ የኔ ጌታ ደሞ ምን አደረክ ትለዋለች። ሲበዛባት ታኮርፋለች። አኩርፋ መኝታ ቤት ገብታ ትዘጋለች። ማኩረፏን እንዳያይባት ወይም እንዲያውቅባት አትፈልግም። አይገርምም? ማኩረፌን የማኮርፈው ሰው ካላየ ለምን አኮርፋለሁ? አባቴ ወላጅ ብቻ ሳይሆን የቤታችን የፖለቲካ ጉዳይ ኃላፊ፣ የውጭ ጉዳይ ሚኒስተር፣ የባህል ሚኒስተርና ያው የማይቀረው የስድብና የጥፊ ሚኒስተር ነው። ሹመት በደራረቡ ባገሩ መሪዎች ሲያላግጥ ሳቄ ይመጣል። ግን ከቅርብ ጊዜ ወዲህ አደገች ብሎ ከጎረምሶች እንዳልቀርብ የሚያደርገው ተንኮል ሰላም እየነሳኝ በመሃላችን የመቃቃር አጥር እየቆመ ነው። ቢሆንም ጌርሲዬ ሲለኝ እንደ ሞሳነት ጊዜ ሄደሽ ቀፊው ይለኛል። በፀጉር የሞቀና የሚመች ገላው ላይ መጠምጠም ያምረኛል። ከቤት የተነስቼ የክረምት ጎርፍና የበጋ ነፋስ የበጣጠሳት ቀጫጫ አስፋልት መንገድ ለመግባት 30 ሜትር መጓዝ አለብኝ። ይችን ጎዳና ዘልቄ ብቅ ስል ሁል ጊዜ የሚያጋጥመኝ ሱቅ በረንዳ ላይና የቦይ ድልድይ ላይ የተከማቸ ሀሩር እንደጠበሰው ቡቺ ምላሱን እስከ ደረቱ የጎለጎለ የጎረምሳ ስብስብ ነው። ይታያችሁ እንደ በጋ በሚሰራው ማንነቱ በጠፋው ክረምት እኔን የ16 ዓመት ልጅ ለማባለቅ ወጠጤዎች እንደ ወናፍ እያበጡ እየተነፈሱ ተደርድረው ሲጠብቁኝ፣ ያውም ተኳኩለው በጠባብ ኬኔተራ ትከሻቸውን አስፍተው የክንዳቸውን ጠባሳና ንቅሳት እያሳዩኝ የሚሰፍ ላባቸውን እየጠረጉ በሲኪኒ ሱሪ ቆለጣቸውን አሳብጠው ነገር ስራቸውን ጠልቸው አይደለም አለ አይደለ ድንገት ስዘጋቸው ወይም የዘጋኋቸው ከመሰላቸው ጌርሳ ባሪያው ብለው ስሜን ጮክ ብሎ መጥራት የለባቸውም ማለቴ ነው። እንዲህ ነው ለነሱ ጨዋታ ሊመስል ይችላል፣ ለኔ ግን ደይን ነው። ለነገር እንጂ አባቴን ስም ምን አዘለላቸው ዘላይ ሁሉ በ6-8 አይኖቻቸው ጥቅሻና ሳቅ እየተቀባበሉ ቀኙ ለቀኙ አይናቸው፣ ግራው ለግራ አይናቸው፣ ግራው ለቀኙ አይናቸው፣ ቀኙ ለግራው አይናቸው ከባድ አይን ጉባኤ ሰላም ይሉኛል። ይሄም ደስ ይለኛል በልቦናዬ። ራሴን ጨዋ እነሱን ስድ ለማድረግ ግን የጎረምሶች አንጎል ከበሰለ ሙዝ ነው እንዴ ተሰራው በማርያም እላለሁ ለምትሰማኝ ወዳጄ። አልበዛም እንዴ ብልም ደስ ባለው ልቦናዬ ሌላ ገጽ የግብዝነት የኪነ ጥበብ ጥልቅ ከሃዲ ነው ካሰኘኝ አገር በፖለቲካ ስትታመስ አንጎል እንዲህ በሲሰን ይበላሻል እንዴ ይላልው። ይቺ ሁለተኛዋ ውስጧ ባዶ ወግ ቢሆንም ቁም ነገር የመምሰል ጉልበት አላት። ማጣጣል የምፈልገውን ጉዳይ ሁሉ ከሀገር ፖለቲካ በማያያዝ የረባ ጉዳይ ማድረግ ይሰራል። ታዲያ አንዳንድ ሞጥሟጣ የወረዳ ዜጎች እንደሚሉት ውሸት በርትታ ቤተ መንግስት ከመድረሷ በፊት ፑሻፕ ሰርታ ጠብድ ላይ የምትነሳው ከሰፈራችን ነው። ለምን አይገናኙም? ሰፈርና ዙፋን አይገናኙም ማናለ? ይሄው በሚሆነውና በማይሆነው
ትንሽ ዞሮብኝ ጎረምሶቹ ዳርዳር እንደ ንባዞሪት ብሰራ ማለት ወደ እነሱ ብጠጋ ማን ተሳሳትሽ የምትለኝ ባለተራ ያስጠምድህ በኩታራ እንደኔ ያንጠልጥልህ እተራራ ካይን ያረቆ ይመልስህ ጎተራ ጥራጥሬነት አያጣህምና ብትከራከረኝ ምን ልበለ ጋሽ ምን ልበለ ያው የኮረዳ እርግማኔ ይከተልህ ብትሰማኝም ባትሰማኝም ቢደርስም ባይደርስም እንካ ከልቤ ወጣ እርግማን ጥያቄ አለኝ ግን ገላዬ ገና ከምጣድ እንደወጣ ህብስት ነው ሲያተኩስብኝ ወደ ማንና ወዴት ልወርውረው ተቀምጬ የተነሳውበት ኩርሲ እሳት እንደላሰው ሁሉ ሲፋጅ ምን ላድርገው እውነት እልሃለሁ አትፍረድ ገና የ8ኛ ሚኒስትር ያለፈ 9ኛ ስገባ ነው ለታቦት ማደሪያ ወጠጤ የተከሰትኩለት የብሔራዊ ፈተና ውጤት በመጠብቅበት ክረምት አረማመድ ያልተለወጠ አለባበስ ያልተለወጠ ያን ለት ከቦኝ የነበረው መጋረጃ ተገለጠና አፍጦ የሚያዩኝ አየው ምን ተፈጠረ ትንሽ ልዘርዝር ከዋናው ታሪክ አረፍ ብለን እንደማባያ የተጻፉትን ታሪኮች እናነባለን ኮላሴ የሚጠራው ባሳደጉት ሰውዬ ስም ነው አቶ ባሪያውና ሚስታቸው ወይዘሮ ንግስት 50 ዓመት ያለፋቸው ልጅ በሞላበት ሀገር ልጅ ያልነበራቸው አዛውንቶች ነበሩ በሚስታቸው አጠራር ባረቸው አቶ ባሪያው ድሮ ጣሊያን አቋቁሞት የሄደ ከየማነ ብርሃን አንደኛ ደረጃ ትምህርት ቤት አጠገብ ያለ የእንጨት ፋብሪካ ውስጥ ይሰሩ ነበር ከለታት አንድ ቀን ሊነጋ አካባቢ ከእንቅልፋቸው ባነኑና ተመልሶ መተኛት ስላልቻሉ ንጹህ አየር ለመተንፈስ ለባብሰው እዳሪ ወጡ ደሞ ጎህ ሊቀድ ሰማይ ይቅበጠበጣል ውጭ በጋቢያቸው እስከ አፍንጫቸው ተከናንቦ ሲያዛጉና ሲንጠራሩ በስተደቡብ ካለው የድንጋይ ማምረቻ የካባ ገደል ሁካታ ሰሙ ሁካታው ለደቂቃዎች ያህል ቆየ ያን አይነት ድምጽ ከዚህ ቀደም ሰምተው ስለማያውቁ በጉጉት ወደ ገደሉ ምዕራብ ጫፍ ሄዱ ጠፍጣፋ ድንጋይ ፈልገው እንዳይበርዳቸውም የለበሰውን ጤዛ ከልተው ተቀመጡ የረጠበ እጃቸውን በጋቢያቸው አዳርቀው የሰሙት ድምጽ የምን እንደሆነ ለማጣራት ረጋ ብለው ዙሪያቸውን በጆሮአቸውና በአይኖቻቸው ማጠሩ ብዙ ሳይቆይ በምስራቅ በኩል ጸጥ ያለው የካባ ገደል እንደገና በጩኸት ታመሰ የጎህ ወጋገን የሳታው ገደል ላይ የበቀለው ቅጠልጣይ ውስጥ ትርምሳዩ ገደሉ በትናንሽ እጽዋትና ዛፎች የተሞላ ነው አንዳንዶቹ ዛፎች ከመግዘፋቸው የተነሳ እዛ ገደል ደረት ላይ በቅለው የመቆየት አቅም ያላቸው አይመስልም ከገደሉ ስር ዳክዬዎችና ቁራዎች ይበራሉ ይዋኛሉ በወሬ ወዲያ ሰፈር ያሉ ሰዎች ዝንጀሮ ያስቸግረናል እንደሚሉ ቢሰሙም እንዲህ አይነት የደራ ሁካታ ይኖራል ብለው አልገመቱም ትርምሱ ልክ እንደ ፈረሰኛ ወንዝ የገደሉን መሃል ተከትሎ ቅጠልጣዩን እያመሰ ወደ ግራ አለፈ ከትርምሱ መሃል የሆነ ነገር የሶስት ያራት ዛፍ ቅርንጫፍ እየመታው ወርዶ ወንዙ ላይ አረፈ ውሃው ላይ የነበሩ ዳክዬዎች በግርታ ተነስተው የንጋቱን ሰማይ ባደንቋሪ ቃካታቸው ሞሉት አቶ ባሪያው ከተቀመጠበት ተነሳና የወደቀውን ነገር ለማየት ሞከረ የወደቀው ነገር የወንዙን ስርበት ተከትሎ እንደመሄድ ወደቀበት ቀረ የሆነ ዝንጀሮ እንደሞተ ተጠረጠሩ ትንሽ ግራ ገባቸው ዝንጀሮ ከገደል ይወድቃል ደሞ ሲወድቅ ዛፎች እያበረዱት የመጣ ነው ድንጋይ ቢሆንስ ከላይ ከገደሉ ደርዝ ካሉ ቤቶች የተጣለ ቆሻሻ እንደሆነስ እያሉ ሲያስቡ ቆዩ ጥያቄያቸው ጉጉት አሳደረባቸውና ቀርቦ የሆነውን ለማየት ከተቀመጡበት ተነስተው ጋቢያቸውን በስርዓት አጣፉ መሄጃ መንገዳቸውን ከቆሙበት አቀዱ በስተቀኝ በቀስታ ያዘቀዘቀ የሚሄደውን የእግር መንገድ ቢከተሉ 10 ደቂቃ በማይሞላ ጊዜ የፈለጉበት መድረስ ይችላሉ በላይ በኩል ቢሄዱ ከፊሉ የመኪና መንገድ ስለሆነ መንገዱ ቢመችም ረጅም ጊዜ ወስድባቸዋል ስለዚህ ለቀኛቸው አማራጭ አዳልተው መንገዳቸውን ጀመሩ በገመቱት ጊዜ ገደሉ ስር ደርሰው ዞር ብለው ቀድሞ የተቀመጡበትን ቦታ አዩና የደረሱበትን ቦታ ትክክለኛ አቅጣጫ በስሜት ለክተው አገኙ ትንሽ ወደ ግራ ፈቀቅ ብለው የወደቀውን ነገር የሚፈልጉትን ባያውቁትም ብቻ የወደቀ የመሰለ ለየት ያለ ነገር ከሆነ እሱ ሊሆን እንደሚችል ገምተው ባይናቸው ማሰስ ጀመሩ ብዙም ሳይለፉ ሁለቱም እግሮቹ ጥልቀት የሌለው ወንዙ ውሃ ውስጥ ያረፉ ሁለመናው ራቁትን የሆነ በብርድ የሚንዘፈዘፍ አንድ ሞሳ ወድቆ አዩ በድንጋጤ አናታቸውን በሁለት እጆቻቸው ይዘው ጮሁ ቀና ብለው ወደ ገደሉ አዩ ከቅርባቸው ያለ ቅርንጫፍ ላይ አንድ ገመሬ ጋማውን እየነሰነሰ መቀመጫዋ እንደ ፍሬቻ የቀላ አንስት አጠገብ ይንጎራደዳል ዝንጀሮ አቶ ባሪያውን አተኩሮ ያየ ቁጭ አለ
ዝንጀሪት ተጠግታ የገመሬውን አንገት መቅመል ጀመረች። ገደሉ ላይ 10 ወይ 15 የሚደርሱ ደረተ ቀይ ነጫጭ ዝንጀሮዎች ከዳር ዳር ተደርድረው አቶ ባሪያውን አፍጥጠው ያሉ። አቶ ባሪያው ልብ ገዝተው ወደ ልጁ ሲጠጉ ብዙ የጉዳት ምልክት እንደሌለበት አዩ። አይኖቹ ይቁለጨልጫሉ። ከፊቱ በስተቀር ገላው በፍዝ ቡናማ ጸጉር ተሸፍኗል። በስተግራ የታች ከንፈሩ ተሰንጥቆ አውጧል እና ብዙ ባይሆንም እስከ አገጩ ማለቂያ ደም ሸፍኖታል። በደንብ ሊያዩት አቶ ባሪያው ወደፊቱ ሲጠጉ እንዲያቅፉት አይነት በስስ ጸጉር የተሸፈኑ ክንዶችን ወደ እሳቸው ዘረጋ። አቶ ባሪያው ዙሪያ ገባቸውን ሰልለው ከውሃ ሸሸት አድርገው በጋቢያቸው ጠቀለሉትና ምናልባት ባለቤት ይኖረው ይሆን በማለት ወንዙ ዳር ደረቅ ጥቁር ድንጋይ ላይ እየበረዳቸው አቅፈውት ተቀመጡ። ግማሽ ሰዓት እንዲሆኑ ቢጠብቁም ማንም ሰው ልጅ ጠፋብኝ ብሎ አልመጣም። ተሰብስበው ሲያፈጡባቸው የነበሩትም ዝንጀሮዎች ወደሚገቡበት ቀዳዳ ገቡ። አቶ ባሪያው ማንም እንዳልመጣ ሲረዱ ልጁን በጋቢያቸው እንደተቀለሉ እየተገላመጡ እያዩ ቤታቸው ገቡ። ሚስታቸውን ከተኙበት ቀስቅሰው የሆነው ሁሉ ሲነግሯቸው ሴትዮዋ ከመፍራትና ከመደንገጥ ይልቅ ያለማመንታት እናሳድገዋለን አሉ። ለዚህም እንዲመቻቸው ወድቆ አገኘ ነው ከማለት ይልቅ አንድ ያላገባች ዘመዳችን ከአንዱ ወጠጤ ማግጣ ዲቃላ ወልዳ በደረቅ ሌሊት መታ ጥላብን ሄደች ብለው ለማስወራት ወሰኑ። በታሪኩ ዝርዝር ላይ እንዳይሳሳቱ የተዘባረቀ ምላሽ ሰጥተው እንዳይጠረጠሩና ወንጀለኛ እንዳይባሉ የፈጠራ ታሪካቸውን በደንብ አጠኑት። ወሬያቸው በአጭር ጊዜ በሰፈሩ ከታመነ በኋላ ቀራኒዮ መድኃኔዓለም ወስደው አስቆረቡትና ልጃቸው ሆነ። በዛው ክርስትና በተነሳ ሰሞን 40 የሚደርሱ የካባ ዝንጀሮዎች ከተማው ስለሰፋና ይህም ለደህንነታቸው አስጊ ስለሆነባቸው ኋላና ፊት ሆኖ ቀን በቀን ወደ መናገሻ ተራራ በሰልፍ ሄዱ። በዛው ክርስትና በተነሳ ሰሞን 40 የሚደርሱ የካባ ዝንጀሮዎች ከተማው ስለሰፋና ይህም ለደህንነታቸው አስጊ ስለሆነባቸው ኋላና ፊት ሆኖ ቀን በቀን ወደ መናገሻ ተራራ በሰልፍ ሄዱ የሚባል ወሬ አቶ ባሪያው ሰሙ። እንዲህ በተወራ በሁለተኛው ቀን አንድ እድለኛ የአዲስ ዘመን ጋዜጠኛ ብስራት ወንጌል ሬዲዮ ጣቢያ በር ላይ ዝንጀሮዎቹን ተከትሎ ፎቶ አንስቷቸዋል ሁሉ ተባለ። ጋዜጣውን የመስሪያ ቤታቸው ሰዎች እየተቀባበሉ ሲያዩት አቶ ባሪያው እስኪ ላንብበው ብሎ ለመጠየቅ ድፍረቱ አልነበራቸውም። ኮላሴ ሲያድግ አገጭ የሚባል ነገር ያልተፈጠረለት ትንሽ ጎበጥ ያለ ክንዶቹ ረጃጅም የሆኑ አባትና እናቱ ግን የሚኮሩበት ጎረምሳ ሆነ። አንድም ቀን አምልጧቸው እንኳን ወላጅ አባትና እናት ሳንሆን አሳዳጊ ነን አላሉትም። እድሜው 18 ሲሆን አባቱ ባሪያውና እናቱ ንግስት ተከታትለው ከዚህ ዓለም በሞት ተለዩ። ልክ 19 ሲሞላው መንጃ ፈቃድ አውጥቶ ከሟቾቹ የወረሰውን ቤቱን አከራይቶ እግሩ የትም የሚረግጥ የዚታው ሹፌር ሆነ። የጌርሳሞት እናት መግደላዊት ቀጫጫ ረጅም የሳር ውስጥ መንገድ የመሰለ አንገት ያላት ወይዘሮ ናት። ጌርሳሞትን ጨምሮ 2 ልጆች አሏት። ከጌርሳሞት በፊት የወለደችው ልጅ አርግዛ ያያት ሰው የለም። የላምበረት ሰው እንዴ እያለ ነው ዲቃሏን ጥብ ያደረገችው። ቆዳዋ ላይ ያው ራቁቷን ስትሆን የሚታይ ነገር ከወጣው የቆዳ ሸንተረርና ሽብሽብ የተለየ የእናትነት ምልክት አልታየባትም። ደንና ዱር አራዊት ድርጅት ውስጥ ባዮሎጂስት ሆና ትሰራለች። እስከ ቅርብ ጊዜ ድረስ የተነገረላት ሰካራም ነበረች። ብዙ ጊዜ በስካር ራሷን እየሳተች አጓጉል ቦታ ወድቃለች። ሸራ የተከለለ ፒካፕ ጀርባ የወታደር አልጋ የተዘረጋበት ድንኳን፣ አፈር የሚሸት አንሶላ የተነጠፈበት የገጠር ሆቴል፣ ላንድ ሮቨር ጀርባ ወዘተ። እንደሚወራው እሷን ከመስሪያ ቤቷ አላወጣዋትም የሚል ሰው አልነበረም። ከኮላሴ ጋር የተገናኘችው ለስራ ጉዳይ ሰበት አካባቢ ሄዳ ነው። አንድ ቀን ከጠዋቱ 3 ሰዓት አካባቢ ዛፍ ስር ከተከለችው ድንኳኗ ውስጥ ተኝታ ስትባነን ኮረብታ የሚያክል 3/4ኛው ገላው በፀጉር የተሸፈነ ሰውዬ ጎኗ ተገኝቶ አገኘች። አስቀያሚነቱ አስደንግጦ ሳያስሮጣት በፊት እንዳትጮህ አፏን ይዞ አወቃት። የስራ ባልደረቦቿ እዛው አካባቢ በየድንኳናቸው አድረው የነበሩት ከተኙበት ተነስተው ቁርሷ እንድትበላ ጠሯት። መግዲ ሲጠሯት ብትሰማቸውም ከላዩ ላይ ሆኖ የሴትነት ጥልቅ ምስጢር ከሚያሳያት ከአቶ ኮላሴ ገላ መላቀቅ አልፈለገችም። እኩለ ቀን ላይ ይህ ሰው ከድንኳኗ ሲወጣ የስራ ባልደረቦቿ ግራ ተጋብተው ማን አንተ የታለች መግደላዊት አሉት። ይህችትና ብሎ እንደ ክር የቀጠነች ላብ እንደ ቅባት ከላዩ የሚወርድ አፏ እንደ በር የተከፈተ አይኖቿ ግንባሯ ውስጥ የተሰነቀሩ መግደላዊትን ክንዱ ላይ ተጋድማ አሳያቸው። ፈገግ ብለው በልባቸው ግን እንኳን ገላገልከን አሉና ምሳ እንዲበላ ጋበዙት። ከዚያን ቀን ጀምሮ መግደላዊት የሌላ ወንድ አይን
አላየችም። ስለ መጽሔት ይሄ መጽሔት የታተመው ከብዙ አስርታት በፊት ነው። ኮላሴ ሁልጊዜ የሚያነበው ይህም ብቻ ነው። ብዙ ዘመን ስለተጠቀመበት ልባሱ በተለያየ አይነት ቆሻሻ ተሸፍኗል። የፊት ልባሱ ላይ አንባቢውን አተኩሮ የሚያይ የሆነች ሴትዮ አቅፋ የያዘችው ገላዳ ባቡን በሳይንሳዊ ስሙ ቴሮፒቲከስ ጌላዳ የተባለ ዝንጀሮ አለ። መጽሔቱ ከመጀመሪያው ቢገለጥ ከጥቂት ገጾች በኋላ በኪሊማንጃሮ ተራራዎች ላይ የሚኖሩ የኮንጎ ዝንጀሮዎች የየቀኑ አኗኗር በፎቶ ተመዝግቦ ይታያል። ኮላሴ ባለችው ሰናና እንግሊዘኛ የውስጡን ዘገባ ራሱ ባልገባው ምክንያት ከ100 ጊዜ በላይ ደጋግሞ አንብቦታል። ከሚስቱ ከመግደላዊትና ከልጁ ቀጥሎ የሚወዳት ይህች በአፍሪካ አህጉር ኮንጎ በተባለው ደናማ ሀገር ከነዚህ ዝንጀሮዎች ጋር የምትኖረውን ዳያና ፎሲ የተባለች ነጭ ሴትዮ ነው። ለብቻው ሲሆን ይቺ ሴት ስለ ዝንጀሮቹ የተናገራችውን መልካሙን እንደ ቅዱስ መጽሐፍ ጥቅስ በቃሉ ያነበንባል። The more you learn about the dignity of the gorilla, the more you want to avoid people. The more you learn about the dignity of the gorilla, the more you want to avoid people. ስለ ዝንጀሮቹ ግርማ ሞገስ ስታውቁ ከሰዎች ለመራቅ ትፈልጋላችሁ። You take these fine regal animals. How many fathers have the same sense of paternity? How many human mothers are more caring? You take these fine regal animals. How many human fathers have the same sense of paternity? How many human mothers are more caring? እንደ እነዚህ ዝንጀሮዎች ልጆቹን የሚወድ የሰው አባት አለ? ለልጆቿስ እንደነዚህ የዝንጀሮ እናቶች የምታስብ የሰው እናት አለች? ስለ ስቴዲየም አዲስ አበባ ስቴዲየም እግር ኳስ ጨዋታ ላይ የገቡ ሰዎች የቡድናቸውን ስም እያስገቡ እንደ ጆከር የሚጠቀሙበት የሜዳ መዝሙር ነው። ሁ ሁ ሁ ሁ ሃ ሃ ሃ ጊርሳሙት ጊርሳና አንጠጣም የእሁድ ቡና ብቅ በሉ ወንዶች ተራ በሽበሽ በሉ በሳን ጆርጅ ቢራ ሁ ሁ ሁ ሃ ሃ ሃ ሲል የጊዮርጊስ ደጋፊ፣ የቡና ደጋፊ ደግሞ ሁ ሁ ሁ ጊርሳሙት ጊርሳና አንጠጣም የእሁድ ቢራ ብቅ በሉ ቡና ተራ እንዲል ኮላሴ ቋሚ የምደግፈው የእግር ኳስ ቡድን አለኝ ይላል እንጂ የለውም። የሚደግፈው በመረጠው ሰዓትና ደቂቃ ደስ ያለውን ቡድን ነው። ሌሎች ተመልካቾች ድጋፉን በመቀያየሩ የዞረበት ያደርጉታል። ኮላሴ አልዞረበትም። ኮላሴ የስታዲየም አድርባይ ነው። ለመሆኑ የአዲስ አበባ እግር ኳስ ቡድኖች አንዱ ካንዱ ምንድነው የሚለያቸው? ለመሆኑ ከመሃላቸው የአፍሪካን ዋንጫ አንዴ እንኳን ያሸነፈ ቡድን አለ? ይህ አንድ አያደርጋቸውም ታዲያ? እሱ ማን ነው? ያ የዞረበት ብሎ በንቀት የጠሩትን አንዳንድ እግር ኳስ እናውቃለን ባዮች እንዳይረሱት አድርጎ ቀጥቷቸዋል። የብዙዎቹን የስታዲየም ሰዎች አፍ የዘጋበት ቀን እንዲህ ሆነ። አንድ በዛን ቀንና ሰዓት በሚደረገው ጨዋታ ላይ የደበረው የአንደኛው ቡድን ደጋፊዎች ያሉበት ቦታ ሄዶ የእነሱን ባላጋራ ቡድን እየደገፈ ረበሻቸው። ገለባብጠው በአራድኛ ተረቡት። የተረቡትንና ለተርቡ መልስ የሰጡትን ብልጣብልጦች ንቀው ሊመቱት የዛቱበትንና የቃጡትን ተንጫጫዎች ከደረጃ ወደ ደረጃ እንደ ዕቃ እየወረወረ ፈጃቸው። እንዲህ ማድረጉ አልበቃውም። ሽቦ አጥር ዘሎ ሜዳውን አቋርጦ ወደ ተቃራኒ አቅጣጫ መሮጥ ጀመረ። ከተቀመጡበት ቦታ ሆኖ የሚያዩትና የሚታዘቡት ወደ ወዳጆቹ የሚሄድ መስሏቸው ሲጠብቁ እዛ እንደደረሰ ትቶት የመጣውን ቡድን በመደገፍ የተቀላቀላቸውን አዲስ ሰዎች ከዳር ዳር አመሳቸው። ፖሊስ ሲመጣበት ከስቴዲየሙ ክፈፍ ላይ ወደ መሬት ዘለለ። ዘሎ ግን ምንም ሳይጎዳ በቀኝ እጁ ግራፊቱን እየዳበሰ ጥፋት እንዳላጠፋ ሁሉ ወደ መስቀል አደባባይ አቅጣጫ በቀስታ እርምጃ ሄደ። ያ ድርጊቱ ባዩት በስታዲየሙ አፍቃሪዎች እንደ ልዕለሰብ ድርጊትና እንደ ተረት ይወራል። ስቴዲየም በገባባቸው ጊዜያት ያልመታው እዩኝ ባይ አምባጓሮኛ ጥቂት ነው። የቲፎዞ ፊት አውራሪ ነን የሚሉ ፈርተውታል። እስከዛሬ ግን እንዴት ያጋጠመውን ክለብ እንደሚደግፍና ለዛም አጭር ፍቅሩ የሰው ደም እንደሚያፈስ አጥንት እንደሚሰብር አልገባቸውም። መልሱ ቀላል ቢሆንም መልሱን ማመን አልቻሉም። ኮላሴ መደባደብ ይወዳል። ለምን ግን እንዲህ ያደርጋል? እነሱ ምክንያቱን አያውቁም። አቶ ኮላሴ ግን ምክንያት አለው።
በየወሩ ወይ በየሁለት ወሩ ወይ ከፈረደበት በየሁለት ሳምንቱ ከልጅነቱ ጀምሮ ሲያይ የነበረውን ህልም ያያል። ይሄ ከአእምሮ ምስጢራዊ ተራራ የተፈለፈለ የሌሊት ልጁ ነውና የገደል ህልም ብሎ ሰይሞታል። ስም ያስፈልገዋል። የህልሙ አካሄድ፣ አወቃቀር፣ ስፋትና የሴራው ጥብቅነት ቢለያይም ያው ያ ህልም እንደሆነ ይገባዋል። አንዳንዴ ህልሙ ከመጀመሪያ፣ አንዳንዴ ከመሃል፣ አንዳንዴ ከመጨረሻ፣ አንዳንዴም በተዘባረቀ ተከታታይነት ቢመጣም ያው ህልም እንደሆነ ያውቀዋል። በሩብ ተቆራርጦ ቢመጣ እንኳን እሱ እንደሆነ ይገባዋል። ይሄ ያስገርመዋል። ሲመስለው ከመጀመሪያው ገና ሙሉ በሙሉ ትዝ በማይለው ልጅነቱ ህልሙን በተሟላ መልክ እንደ ፊልም ደጋግሞ በማየቱ የደረሰበት እውቀት ይሆናል። ሙሉ ህልሙ እንደዚህ ይሄዳል። የዛፍ ቅርንጫፍ ላይ ተቀምጦ ወደ ታች ያያል። ታቹ ገደል ነው። ገደሉ ስር በቅጠል በዛፍና በቁጥቋጦ የተጋረደች ዝቡጥቡጥ ጅረት አለች። ከፊት ለፊቱ ትልቅ የኮሶ ዛፍ አለ። የኮሶ ዛፍ አንዴም ባይኑ ሳያይ ነው የኮሶ ዛፍ መሆኑን ህልሙ የነገረው። የኮሶ ዛፍ ይሄ ነው ለካ ብሎ ለራሱ ያረጋግጣል። ቀዝቃዛ ነፋስ በላዩ ላይ ያልፋል። የሞቀ ገላውም ይንቀጠቀጣል። ራቁቴን ነኝ እንዴ ብሎ ራሱን ዝቅ ብሎ ሲያይ ክንዶቹ ነፋስ ውስጥ የሚርገፈገፍ ረጅም የጸምር ኮት ለብሰዋል። ሁለመናው በፀጉር ተሸፍኗል። ትክክል እንደሆነ ሁሉ ግን ኮላሴ አልደነገጠም። ለምን አልደነገጠም? ባለመደንገጡ ይገረማል። ግራ እግሩን የሸፈነው ፀጉር ላይ ኩበት ደርቆበታል። ዝንጀሮ ነኝ እንዴ ብሎ ጮኸ። ይሄን እሪታ ተከትሎ ቀዝቃዛው ደን ለሰከንዶች በአራዊት ሆታ ታመሰ። የድምጹን ማሚቶ እየሰማ እያለ አካሄዷ ቀልጠፍ ያለ ደረተ ነጭ ዝንጀሪት ገላዳ እባቡን ተፍ ተፍ እያለች አግድም በተዘረጋ የዛፍ ቅርንጫፍ ላይ ወደሱ አቅጣጫ መጣች። ላፍታ ቆማ አየችውና ፊቷን አዞረች። የመቀመጫዋ ቅላት ከቆመበት ርቀት እንደበሰለ ሾላ ያበራል። አይኖቹን ከዚያ በጠኳስ ላይ መንቀል አልቻለም። ሁለመናው በስይታ ተቁነጠነጠ። ያን የሆኑ አንድ ገመሬ በስተግራ በኩል ካለ ትልቅ ቅርንጫፍ ላይ ብቅ አለና በፍጥነት ዘሎ ያለችበት ቅርንጫፍ ላይ አርፎ ዝንጀሪትን ታከካት። ያን የሆኑ እግሩ ስር ተንበለበለች። ገመሬው ከኋላ ወጣና ለሰከንዶች ተነቃንቆ ፊቱን አዙሮ ወደ መጣበት ከመመለሱ በፊት ጀርባዋ እንዳበሳት። ዘፋኝ የልቡን አድርሶ ስለተመለሰው ዝንጀሮ ያንጎራጎረችው እንዲህ ሲያደርግ አይታ ይሆን እያላሰበ ከዛፍ ዛፍ ከቅርንጫፍ ቅርንጫፍ እየዘለለ እንስቲቷ ወዳለችበት ሄደ። ገመሬው ዞር ብሎ ያዘላለሉንና የአቋራጭ መንገድ መረጣውን እንደሚያደንቁሉ አየውና ፊቱን አዙሮ የሚበላ ቅጠል ተረጋግቶ መቀጠስ ጀመረ። ቸል ያለ ቢመስልም እንስቲቷን እንዳይቀርብ ገመሬው የሚያስፈራራው ይመስለዋል። ከመሃል እንስቲቷ ከቅርንጫፍ ቅርንጫፍ እየዘለለች ወደሱ መጣችና ከሱ ሳትርቅ ቆም ብላ ግራና ቀኝ እየዞረች የቂጧን የበሰለ መላጣ አሳየችው። የዝንጀሪት ጥቅሻ ማለለው። ግራና ቀኝ ሲያይ ገመሬው የለም። የት ሄደ እያለ በልቡ ይጠይቃል። ፍርሃቱ በረደለት። ለምን ይፈራል? እሷ ጋር ለመድረስ የሚቀረው አንድ ቅርንጫፍ ወደ ታች መዝለል ብቻ ነው። አንድ ጊዜ እመር ብሎ ዘለልና እንስቲቷ አጠገብ ቅርንጫፍ ላይ ጠብ አለ። እንስቷ እንደ ኮሸሽላ ትሸታለች፣ እንደ ጦስኝም ትሸታለች። በአፏ አፉን ታከከችውና ከጎኑ ተንበለበለች። ከኋላዋ በፍጥነት ወጥቶ መነቃነቅ እንደጀመረ ከየት እንደመጣ ያልገባው ጥፍራም ጥፊ አፉ ላይ አረፈ። ደኑ በዝንጀሮ ጮት ታመሰ። ካካታውና ሆታው የትም ይሰማል። እሱ ከንስቷ ጀርባ ተላቆ የሚሰቀጥጥ ጉልዛና እያሰማ ወደ ወንዙ መውደቅ ጀመረ። የሚያልፍባቸው የዛፍ ቅርንጫፎች ጀርባውን እየመቱ ያወዳደቁን ፍጥነት አበረዱት። በመጨረሻ የወንዝ ዳር ፊላ ላይ አረፈ። ልክ እዚህ ላይ ከእንቅልፉ ይባንናል። ሲባንን ይበርደዋል። ሲባንን ፊቱን ያቃጥለዋል። ሲባንን የተመታውና የተቧጨረው አፉን በእጁ ይዞ ነው። ሲባንን በድንጋይ እንደተወገረ ሁሉ ጀርባውን እያመመው ነው። ሲባንን ሚስቱ መግደላዊት በጮቱ ተቀስቅሳ በቀኝ ክርኗ አልጋ ተደግፋ አይን አይኑን ስታይ ነው። ሲባንን ሁለመናው በሀፍረት ተሞልቶ ነው። አፉን እያሸ ቁና እየተነፈሰ ጨለማ ውስጥ ሲያፈጥ መግደላዊት አፍ ምን ሆኖ ነው እንዲህ የሚሸተው ትለዋለች። አፉ የሚሸተው እንደ ኮሸሽላና እንደ ጦስኝ ነው። መግደላዊት ባሏ ኮላሴ ማን እንደሆነ ሳታውቅ ነው ቤቱ የገባችው። የት እንደተወለደ የት እንደተማረ አታውቅም። ስለ ልጅነቱ አታውቅም። አልጠየቀችውም።
ስለሱ ብዙ አለማወቋ እየከነከናት ከእንቅልፏ የባነነችበት አንዳንድ ጊዜ ነበር። ስሙን ብቻ ነግሯት ከሰበታ አካባቢ በመስሪያ ቤት መኪናው ጭኖ ወጨጫ ተራራ ግርጌ ታቦት ማደሪያ ቤቱ ይዟት መጣ። መግደላዊት ራሷም አባትና እናቷን ሞት ሳያለች ነው ከህይወቷ የተሰወሩት። ሁለቱም ትዝ የሚሏት እንደ ህልም ነው። አልፎ አልፎ በቅዠቷ ታያቸዋለች። በቅዠቷ የምታያቸው ሰዎች ወላጆቿ የሆኑ አይሆኑ ግን ማረጋገጫ የላትም። በየዘመድ ቤቱ እየዞረች ነው ያደገችው። አንዱ ሲጥላት፣ አንዱ ሲያነሳት፣ አንዱ ሲደፍራት፣ አንዱ ሲያባብላት። የነዛ ሁሉ የበደሏት ሰዎች ትዝታ ከውልብታ የደመቀ አልነበረም አይደለምም። ራሷን ማስተዳደር የቻለችው እጅግ ብሩህ አእምሮ ስለነበራት ብቻ ነው። አንዳንዴ እናቷም ወይም አባቷን ወይም ሁለቱንም አንድ ጊዜ እንኳን ብታያቸው ከልጅነቷ ጀምሮ እየነዳ ያመጣት ስለመኖሩ የማትናገርለት ድብርት ከላይዋ ላይ የሚረግፍ ይመስላታል። ኮላሴን ስለ ቤተሰብ ጀርባው የማትጎተጉተው ራሷ በትክክል ከየት እንደመጣች ስለማታውቅ ነው። ጥያቄዋ ለኮላሴ ጥቃት ቢመስለው እሷም ላይ የተሰነዘረ ጥቃት ይሆናል። በወጣትነቷ መግደላዊት ዘመዶቿ ቢጎዷትና ቢያቆስሏትም በራሷ የምትተማመን ብርት አንደበት የምትከራከር አፏን ሰቅላ የምትስቅና ደስ ያላትን የምታደርግ ልጅ ነበረች። ወንዱ ቢራ ከጠጣ ሴቷስ፣ ወንዱ ሰፈር አደንቁሮ ከሳቀ ሴቷስ። 20ኛው ክፍለ ዘመን እያለቀ አይደለ እንዴ? ይሄ የግልጽነትና የደፋርነት መንገድ ግን ያልጠበቀችው ቦታ ወሰዳት። ስለ ሴቶች እኩልነት የሚሰብከው ተምሬያለሁ ባዩ የህብረተሰብ ክፍል ስለ ሴቶች እኩል መሆን ግድ እንደማይሰጠው፣ ነጻነት መስጠቱን የተጠራጠረ እንጂ ነጻነት የሰፈነበት ህብረተሰብ ወሬ እንደማያበዛ ቆይቶ ገባት። ለምን ወሬ ያበዛም? ምክንያቱም ነጻነት መቀበሉና መስጠቱ በደመ ነፍስ ስለሚመጣ እንዳለው አያውቅም። እየቆየ የተሟጋችነቷ ወንድ በተረባብ ጠልጣይነቷና በገላዋ የፈለገችውን ማድረጓ ባለጌ የተባለ የማታመልጠውን ስም አሰጣት። ይሄ እያስጨነቃት ቢራ ላይ አተኮረች። ቢራ መጠጣቷ ሞቅታ ሆነ፣ ሞቅታው ልብ ሳትለው ስካር ሆነ፣ ስካሩ ራስን እየሳቱ የትም መውደቅ ሆነ። ስድቡና ሽሙጡ ረቀቀ። የተወረወረባት ጽርፈት ከቃል አልፎ እውን መሆኑን ስታይ ሁሉን ሰው ፈራች፣ ሁሉን ሰው ጠላች። ዞር ስትልላቸው በአደባባይ የሰደቧት፣ ከሰው ተገልለው አባለጓት። ቢገባትም ግን ግድ አልሰጣትም። ስካር ስትደጋግም ገንዘብ እያነሳት ጋባዥ ፈለገች። ጋባዥዋን በመልሱ እሷን ፈለገ። የስብዕናዋን ምድር ምሳ የምትጠጣ የጥፋት ሞተር የጫነችው ወይዘሪት ሆነች። ላንጓጠጧትም በግዴለሽነት እግሯን አነሳች። የማህፀኗ ምጣድ ላይ ሊጡን ያላዞረ ማን ነው? አእምሮዋን የምትጠቀም ጠንቃቃ መሆኗ አልቆ ግዴለሽ የሆነችበት የጊዜ ወሰን የትና መቼ ጋር እንደሚጀምር ሁል ጊዜ ይሳሳታታል። ህብረተሰቧ ባሉባልታው እንደፈጠራት ሲገባት ብልጠቱን ፈራችው። መሸሽና መደበቅ ፈለገች። መሸሻና መደበቂያ ግን አልነበራትም። ኮላሴ አንድ ቀን መጣ፣ አያት፣ አብሯታ መሸ፣ ወደዳት፣ አወቃት። የሰደባትን ያዋረዳትን ዓለም ሰብሮ ድንኳን ሆናት። ባትፈልግም የገላመጧትን መልሳ ገላምጣ ማደር ቻለች። እሷ ላይ አፉን ለስድብና ለሽሙጥ የከፈተ ለዘላለም ይዘጋበታል። መግደላዊትን አናውቅሽምና ነው የሆነ አውሬ መሰለ ባላገባሽና መፎለልሽ ነው ያሏት ሁለት ሰዎች ዛሬ ድረስ ያለ መንጋጭላ ለሃጫቸውን እያዝረበረቡ ይሄዳሉ። እያደረጓት ከሚያሟት አደርባይ ወንዶች የሚጠብቃት ለሷ ክብር ጅራፍ የሚያነሳ ኮላሴ ባሪያው ወደዳት። ሲወራ የነበረውን ሰምታለች። ገላገለን። ለኮላሴ መሆን የተመኘችው ለመጀመሪያ የተገናኙ ቀን ክንዱ ላይ ሆና ነው። መጀመሪያ አምቶ ከዛ ባልጎ ከዛ አምቶ ያባረራት ህብረተሰብ ካፈረና ከፈራ ለምን ግድ ይኑራት? መግደላዊት የተባለች ቆሬ የተባለች ቁሊጣም የተባለች ሰካራም የተባለች ልክስክስ የተባለች ምናምን ረጋች። ሚኒስከርት የማይበቃት ልጅ ቀሚሷን እስከ ቁርጭምጭሚቷ ዘረጋች። ኮላሴን ከወደደች በኋላ የትም አይደረስምና መጀመሪያ ያደረገችው ነገር መጽሐፍ ማንበቧን ማቆም ነበር። ባሉባልታ ሀገር ላይ ምርምር ምን ይጠቅማል? የመናገሻ ተራሮች ደን በመራቆቱ ባሳሰባቸው ዜጎችና በመስሪያ ቤቷ ከተቋቋመው ፕሮጀክት ስራ በተቀር ለሌላ ጉዳይ ቢሮ መግባቷን ቀነሰች።
ኮላሴ ሁል ጊዜ የሚበላው ጥሬ ቅጠላ ቅጠልና ዱለት ነው። ዱለቱ ከሌለ የሚተካው ለጋ የምላስና ሰንበር ጥብስ ነው። አንዳንድ ጊዜ በስራ ምክንያት ቤት ካልመጣ ለምሳ የሚቋጠርለት ደህና ሆኖ የተጠበሰ ሳር የሚል ድፍን ምላስ ነው። ይሄ ጸባዩ አንዳንዱን ሰው ግራ ስለሚያጋባው የሚበላው ከሰዎች ተደብቆ ነው። ብዙ ጊዜ ከስራዋ ስትመጣ የኮላሴ ራት ተሰናድቶ እንደሆነ ሰራተኛዋን ትጠይቃለች። ራቱ እንደተሰራ ካረጋገጠች በኋላ መግደላዊት ነጠላዋን ደርባ ሶፋዋ ላይ ትጋደማለች። ገና ከስራ እንደገባ የሚበላ ብዙ ጊዜ ግን በቁና ላይ የተቀመጠ ታጥቦ የደረቀ ቆስጣ ይቆረጥማል። የሚጠጣ ሳይጠይቅ ጌርስዬ ያለች ይላል። መግደላዊት የነጠላዋን ጥለት እያላመጠች እዚህ ነኝ ትለዋለች። ኮላሴ መግደላዊትን ከሶፋዋ ላይ ሰቅስቆ ያነሳና ነጠላዋ ከላይዋ በጥርሱ እንደ ሙዝ ልባስ ይገፋዋል። ራቁቷን መሆኗን ሲያይ የሰውና የእንስሳት ባህሪ ደባልቀው የሚስቁት አይነት ሳቅ ያሽካካል። ወደ መኝታ ቤት ሲወስዳት መግደላዊት ክንዱ ላይ ምያኔ ውስጥ ትገባለች። ከግድግዳ ጀርባ የሚመጣው የመግደላዊት ድምፅ ወደ ሰፈሩ አልቃሻ ውሾች ጎላዘን ይጠጋል።